ሰላም ባለፈው ኢንትሮዳክሽን ቱ ኤችቲኤምኤል ዶክመንት ታይፕ ሄዲንግ ታይትል እና ፓራግራፍ የሚሉት በዝርዝር አይተናል። አሁን what is starting tag, content, end tag in HTML, what are HTML elements, what are browsers and what are text editors የሚሉት በዝርዝር እናያለን። What is starting tag, content, end tag in HTML? starting tag ማለት በራይት አንግል ብራኬት እና በሌፍት አንግል ብራኬት የተዘጋ ታግ ኔም ነው starting tag የሚባለው። end tag ማለት ደግሞ እዛ እንዳለ ሆኖ ፎርዋርድ ስላሽ ያዘ ከዚህ በኋላ ያለው ጽሁፍ ለኤች1 አይመለከተውም ማለት ነው። ኤች ማለት ባይ ዘ ዌይ ሄዲንግ ነው። ዋን ማለት ደግሞ ሄዲንግ ሌቨል 1 ማለት ነው። በኤንድ ታግ እና በስታርቲንግ ታግ መካከል ያለው ደግሞ ምን ይባላል? ኮንተንት ነው የሚባለው። ይሄ ጽሁፍ ለዩዘሩ ዲስፕሌይ የሚሆን ጽሁፍ ነው። ይሄ ለብራውዘር ምን ይላል ማለት ነው? ይሄ ሄዲንግ ሆኖ ዲስፕሌይ የሚሆን ጽሁፍ ነው። ለብራውዘር ይነግረዋል። ብራውዘር ደግሞ ጽሁፉ ምን እንደሆነ አንደርስታንድ አድርገው ለዩዘሩ ይሄ ሌቨል 1 ሄዲንግ ነው ዋና ርዕስ ነው ማለት ነው። ዋና ርዕስ ነው ብሎ ዲስፕሌይ ያደርገዋል ማለት ነው። what is element? ኤሌመንት ማለት starting tag, some content እና end tag include አድርጎ የያዘ ማለት ነው። An HTML element is defined by start tag, some content between open and closed tag and an end tag. open ማለት start tag ማለት ነው። closed tag ማለት end tag ማለት ነው። ስለዚህ እነዚህ ያዘ ምን ይባላል? HTML ኤሌመንት ይባላል ማለት ነው። ታግ ኔም አለ፣ ኮንተንት አለ፣ ኮንተንት ኦፍ ኤሌመንት ታግ ኔም ይሄ ስታርት ታግ ሲሆን ይሄ ደግሞ ኢንድ ታግ ነው። ስለዚህ ይሄ በሙሉ ምን ይባላል? HTML ኤሌመንት ይባላል ማለት ነው። some HTML elements have no content like break. this means empty element. ይሄ ኢንድ ታግ የለውም። ስለዚህ በኢንድ ታግ እና በስታርቲንግ ታግ መካከል ምን አለ ብለናል? እዚህ ላይ ኮንተንት ኦፍ ኤሌመንት አለ ብለናል። እዚህ ላይ ግን የለም። ስለዚህ በዚህ ምክንያት ምን ይባላል? ኤምፕቲ ኤሌመንት ይባላል ማለት ነው። web browsers. the purpose of web browsers is to read HTML document and display them correctly. ማለት ዌብ ብራውዘር ምንድነው የሚሰሩት? የኤችቲኤምኤል ዶክመንት ሬድ ያደርጋሉ፣ ያነባሉ እና ያነበቡት ነገር በትክክል እንዳለ ዲስፕሌይ ያደርጋሉ ማለት ነው። እነዚህ ብራውዘሮች ማለት ለዩዘር ነው ዲስፕሌይ የሚያደርጉት። ምንድነው ጽሁፉ? ሄዲንግ ነው፣ ፓራግራፍ ነው ወይም ሊንክ ነው ብሎ አንደርስታንድ አድርጎ ሪድ አድርጎ አንብቦ እና በትክክል ዲስፕሌይ ያደርጋል ለዩዘሩ ማለት ነው። browser does not display the HTML tags but uses them to determine how to display the document. browser ማለት HTML tags ዲስፕሌይ ያደርግ በት ምንድነው የሚያደርገው? ምንድነው የሚወስነው? ዶክመንቱ እንዴት አድርገን ዲስፕሌይ እናድርገው ብሎ ነው የሚወስነው። ይሄ ብራውዘር ማለት ፎልድ ነው የሚሆነው ወይም ፓራግራፍ ነው ወይም ሄዲንግ ነው ወይም ስትሮንግ ነው ወይም ስሞል ነው እያለ ነው የሚወስነው። ይሄ ለዩዘሩ እንዴት አድርጎ ዲስፕሌይ ለማድረግ ነው የሚጨነቀው ማለት ነው። ኤግዛምፕል ብራውዘሮችን እና ጉግል ክሮም አለ፣ ሳፋሪ፣ ፋየርፎክስ፣ ሞዚላ
ኦፔራ፣ ኤትሲ ሌሎችም አሉ። ስለዚህ ከነዚህ አንድ መርጠን ልንጠቀም እንችላለን ማለት ነው። ኤችቲኤምኤል ራን ለማድረግ አሁን እኔ የምጠቀመው ጉግል ክሮም ነው። ጉግል ክሮም እንዴት አድርገን ራን እንደምናደርግ አብረን እናያለን ማለት ነው። HTML editors. Text editors are software tools for creating and editing plain text. Commonly used for programming, scripting and quick notes. ማለት እነዚህ ኤዲተሮች አንድ ጽሁፍ ለመጻፍና የጻፍነው ነገር ኤዲት ለማድረግ ማለት ኮድ አለ። የጻፍነው ኮድ እንዴት ነው የምንጽፈው እና እንዴት ነው ኤዲት የምናደርገው፣ የሆነ ኤረር ከሰራን እንዴት ነው የምናስተካክለው ብለን ማለት ለኛ ለመስራት የሚጠቅመን ኤዲተር ነው። ስፔሻል ለምንድን ነው የምንጠቀመው? አብዛኛው ለፕሮግራሚንግ እና ለስክሪፕቲንግ ኩዊክ ኖትስ የሚባሉ ለነዚህ ለክሬት ለማድረግ እና ኤዲት ለማድረግ የሚጠቅሙ ሶፍትዌሮች ናቸው ማለት ነው። እነዚህ ኤዲተሮች ኤግዛምፕል ቪኤስ ኮድ አለ፣ ሳብሊም ቴክስት፣ ኖትፓድ ፕላስ ፕላስ፣ አተም ኤቲሲ ብዙ አሉ። ከነዚህ ውስጥ አንድ መርጠን እንጠቀማለን ማለት ነው። በአብዛኛው ሰው የሚጠቀመው በአሁኑ ጊዜ ቪኤስ ኮድ ነው። ቪዥዋል ስቱዲዮ ኮድ የሚባል ሶፍትዌር ኤዲተር ነው እየተጠቀመበት ያለው። ምክንያቱም ይሄ አዳዲስ የሆኑ ፊቸሮች በጣም ቀላል ነው፣ አሪፍ ነው እና አሪፍ የሆኑ ኤክስቴንሽኖች ስለያዘ አብዛኛው ኮደር ወይም ፕሮግራመር ቪዥዋል ስቱዲዮ ኮድ ይጠቀማል ማለት ነው። እኛም ይሄ ነው የምንጠቀመው፣ ቪዥዋል ስቱዲዮ ኮድ የሚባል ሶፍትዌር እንጠቀማለን ማለት ነው። እዚህ ላይ የምናየው ቪኤስ ኮድ ወይም ደግሞ ቪዥዋል ስቱዲዮ ኮድ እንዴት ከጉግል ክሮም እንዴት እንደምናወርደው አብረን እናያለን ማለት ነው። እዚህ ላይ ቪኤስ ብለን ቪዥዋል ስቱዲዮ ኮድ ዳውንሎድ የሚል አለ መጥቷል። እዚህ ዳውንሎድ ቪዥዋል ስቱዲዮ ኮድ ፎር ማክ፣ ሊናክስ፣ ዊንዶውስ እናንተ የፈለጋችሁት ከነዚህ ከሶስቱ መርጣችሁ ማውረድ ትችላላችሁ ማለት ነው። ለምሳሌ ለዊንዶው ክሊክ ላድርገውና መጥቷል። እዚህ ለዊንዶው አለ፣ ለዊንዶው 10፣ ለዊንዶው 11 አለ። ስለዚህ እቺ ዳውንሎድ ክሊክ ስታደርጓት ይወርዳል። እኔ ስላወረድኩት አሁን ማውረድ አያስፈልገኝም። ስለዚህ እንዴት እንደሚጫን እኔ ማለት ኦኬ፣ ወደ አፕ እንሄድና ከዚህ በፊት ያወረድኩት ነው። ስለዚህ ስትወርድ ቪኤስ ኮዷ እቺ ትመስላለች ማለት ነው። ስለዚህ ለመጫን ዳብል ክሊክ እናደርጋለን። ዳብል ክሊክ አድርገን ደግሞ ይሄ አክሴፕት የሚል እናበራታለን ማለት ነው። እቺ በተኗ ከዛ ኔክስት ነው፣ ከዛ ኔክስት ነው። በቃ ጨርሰናል። ጨዋታው እዚህ ያልቀዋል ማለት ነው። ስለዚህ ኢንስታል ብለን ክሊክ ማድረግ ነው። ከዛ ይጫናል ማለት ነው። ከተጫነ በኋላ ወደ ቪኤስ ኮድ ሄዳችሁ ክሊክ ማድረግ ነው ማለት ነው። ስለዚህ እኔ አያስፈልገኝም ጭኛው ስለሆንኩ በቃ መጀመሪያ ሲከፈት ይሄ ይመስላል ማለት ነው። እንደዚህ ይመጣላችኋል። እንደዚህ በቃ እንደዚህ ነው የሚመጣው። ቴክስት ፕሌቱ ይሄ ይመስላል ማለት ነው። የቪዥዋል ስቱዲዮ ኮድ ሲመጣን እንትን ፎልደር ክሬት እናድርገን። ፎልደር ማይ ረስት ዌብሳይት ብለን ክሬት እናደርጋለን። ኢንተር እንበለውና እዚህ ላይ እንደዚህ አድርገን ራይት ክሊክ እናደርግና ኦፕን ዊዝ ቪኤስ ኮድ እንለዋለን። የሰራ ነው ፎልደር ማለት ነው። እዚህ መጥቷል። ማይ ፈረስት ፐርሰናል ዌብሳይት።
ስለዚህ ይሄ ከፍተናል አከፋፈቱ እንደዚህ ነው ማለት ነው መጀመሪያ። ስለዚህ አንድ ፋይል እንጨምር። አንድ ፋይል እንጨምርና index.html ኢንተር። ይሄ መሰረት ፎልደር html ኤክስቴንሽን ነው። የኤችቲኤምኤል ሁሉም የሆነ ፋይል ክሬት ስታደርጉ መጨረሻ ላይ ኤችቲኤምኤል የሚል ጽሁፍ ትጽፋላችሁ ማለት ነው። ኦኬ አንድ ፎልደር ክሬት አድርገናል። ከዛ አንድ ፋይልም ፎልደር ውስጥ አንድ ፋይል ክሬት አድርገናል። ስለዚህ የኤችቲኤምኤል ቴክስት ፕሌቱ ኮዲንጉ የመጀመሪያ ባይ ዲፎልት ይሄ ይመስላል ማለት ነው።